አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሁላችሁንም ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ አላህ ሀገራችንን ሰላም ያደርግልን። ዛሬ ደግሞ በአንድ ቪዲዮ ተገናኝተናል። ከቆይታ በፊት የሆነ አሳዛኝ ነገር አሰምቻችሁ ነበረ። የእህታችንን ሞት አላህ ይዘንላት። ያላያችሁት እዩት፣ ተጠንቀቁ። ባህር ገብታ ነው የሞተችውና እነሱ አረቦች ምናምን ገለዋት አይደለም፣ ባህር ውስጥ ገብታ ነው የሞተችውና እናንተም ተጠንቀቁ። ለጥንቃቄ ያክል ወደኋላ ተመልሳችሁ ብታዩት ቪዲዮውን መልካም ነው ብዬ ነው የማስበው። ሌላው ደግሞ ከዚህ በፊት ታስታውሳላችሁ ኮንትራታችሁን ስጨርሱ ቤት መቀየር እንደምትችሉም ቪዲዮ ሰርቻለሁ። ምናልባት ያላያችሁት ትኖራላችሁ፣ ብታዩት ደስ ይለኛል። ለማስታወስ ያክል ነግራችኋለሁ። በዚሁም አጋጣሚ ዛሬ ደግሞ ይዤላችሁ የመጣሁት ነገር አለ። ኮንትራት ስጨርሱ አንድ ግዴታ አለባችሁ፣ እሱንም ነግራችሁ ይሆናል ማለት ነው። ብዙ ቪዲዮዎች ሰርቻለሁ። በተለይ መዳብ ቤት ስትኖሩ ያለባችሁን ግዴታ፣ ያለባችሁ መብት ያላችሁት ማለት እነሱ ጋር ስትኖሩ እናንተም መብት አላችሁ፣ እረፍት የማግኘት መብት እንዳላችሁ ተናግሬያለሁ። ብዙዎቻችሁም አላያችሁትም፣ እዩት እስኪ፣ ላይክ አድርጉ፣ ብዙዎች ጋር አድርሱ። ኮሜንት ምን ደረሰ የመሰላችሁ? ሻምፖ፣ ኮንዲሽነር ምናምን እንደዚህ የጽዳት ነክ ነገሮችን እነሱ የማሟለት ግዴታ አለባቸው እና አንድ ኮሜንት አንብቤ ግዴታዋን ትወጣለች ታደርግልኛለች፣ ነገር ግን እንደ ውለታ ነበር የማየው፣ ለካ ግዴታዋ ስለሆነ ነው ምናምን የሚል ኮሜንት አየሁ ማለት ነው። አብዛኞቻችሁ አታውቁም፣ አብዛኞቻችሁ ስለማይነገራችሁም ስለማትሰሙም ይሁን ብቻ እንዴት እንደሆነ አላቅም፣ አብዛኞቻችሁ አታውቁም ማለት ነው። ብቻ አይዟችሁ፣ አለማወቅ ምንም ማለት አይደለም። ሸር እየተደራረጋችሁ ያላወቃችሁትን እወቁ ማለት ነው። እህቶች ቁም ነገር ቦታ ላይ ወደ አትበሉ፣ ተማሩ። ዛሬ ደግሞ ኮንትራታችሁን ስትጨርሱ አንድ ግዴታ አለባችሁ። እሱ ምንድን ነው? ኮንትራታችሁ 2 አመት ነው። ጠይብ 2 አመት ሲሆን እናንተ ደግሞ 2 አመት ከጨረሳችሁ በኋላ 2 ወር ቦነስ ትሰራላችሁ። ይሄ ግዴታ ነው ማለት ነው። ይሄ ግዴታ ነው፣ ማወቅ ያለባችሁ ግዴታ ነው። ኮንትራታችሁ 2 አመታችሁ ጭርስ እንዳረጋችሁ ቶሎ ብለው አይደለም ወደ ሀገር የሚያሳፍሯችሁ። ምክንያቱም ኮንትራታችሁን ስትጨርሱ ምን አላችሁ? የአገልግሎት ብር አላችሁ። ያ የአገልግሎት ብር ደግሞ የምትሄዱበትን ትራንስፖርታችሁን ምናችሁን የሚችሉት እነማን ናቸው? እነሱ ናቸው። የእናንተን ትራንስፖርት የሚችሉት እነሱ ናቸው። ያ የእናንተ የአገልግሎት ብር ነው ማለት ነው። ስለዚህ የአገልግሎት ብር ስላላችሁ ህጉ ደግሞ ለነሱም ለናንተም ነው። ለነሱ ብቻ ለናንተ ብቻ ፈርዶ ለነሱ ሳይፈርድ አይቀርም ማለት ነውና እኩል ነው። ልክ እናንተ ኮንትራት 2 አመታችሁን ጭርስ እንዳረጋችሁ 2 ወር ግዴታ የመስራት ግዴታ ይኖርባችኋል ማለት ነው። ብዙዎቻችሁ ስለተደነጋገራችሁና በውስጥ ስለጠየቃችሁኝ ነው ኮንትራት ከጨረስን በኋላ 2 ወር የመስራት ግዴታ አለብን ወይ ብላችሁ የጠየቃችሁ ልጆች ስላላችሁ ነው። አዎ የመስራት ግዴታ አለባችሁ ማለት ነው። የሌሎቻችሁም ጠያቂ ስለሚሆን ማለት ነው። በነገራችን ላይ እዚህ ጋር አንድ ማወቅ ያለባችሁ ነገር አለ። አረቦች ቤት ስትኖሩ፣ መዳብ ቤት ስትኖሩ ሁልጊዜም ዝግጁ መሆን አለባችሁ። ዝግጁ መሆን አለባችሁ ስላችሁ አንዳንዴ ባላሰባችሁት ነገር መሻከል ይፈጠራል፣ ጸብ ይፈጠራል። በዛ ሰዓት እናንተ ሳታውቁ ትኬታችሁን ቁርጥ አድርገው ሊያሳፍሯችሁ ይችላሉ። ያለ ፍላጎታችሁ ማሳፈር እንደማይችሉ ነግሬያችሁ ነበረ። ነገር ግን ይሄንን ብነግራችሁም ቋንቋ ወሳኝ ነገር ነው። በጣም የጎዳችሁ ነገር ደግሞ ምንድን ነው? የቋንቋ ጉዳይ ነው። ፖሊስ ጋር ደውላችሁ ምንድን ነው የምትሉት? ችግራችሁን እንዴት ነው የምታወሩት? ወይ እንግሊዘኛ አትችሉም ወይ አረበኛ አትችሉም፣ አብዛኞቻችሁ ማለት ነው። ከዚህ በኋላ ለሚመጡ እህቶቻችሁ ወይም ደግሞ እንመጣለን ብለው ለሚዘጋጁ
ቤተሰቦቻችሁ ሊሆኑ ይችላሉ፣ እህቶቻችሁ፣ ብዙ ሰው ሊኖር ይችላል በዙሪያችሁ ማለት ነው። ቢያንስ ቋንቋ አረበኛ ባይችሉ እንግሊዘኛ ቋንቋ ወሳኝ እንደሆነ ማወቅ መቻል አለባቸው። እንግሊዘኛ ቋንቋ በደንብ ማወቅ አለባቸው። ለሰው ልጅ መግባቢያው ምንድን ነው? ቋንቋ ነው። ቋንቋ ካላወቅን ችግራችንን በምን መንገድ ነው እኛ ማስረዳት የምንችለው? በምን መንገድ ነው? ምክንያቱም እነሱ ያውቃሉ፣ እነሱ በሚገባ ስለሚያውቁ ቋንቋቸው ስለሆነ ያስረዳሉ። እንዲህ ናት እንዲህ ናት ይላሉ። እኛ ደግሞ ሳንናገር ዱዳ ስንሆን በቃ ይቻ አውቃ ነው ልታወናብድ ነው እንባላለን። እራሳችንን እናስገምታለን ማለት ነው እንጂ ያለ ፍላጎታችሁ ማሳፈር አይችሉም። ያለ ፍላጎታችሁ ደግሞ ያለ ፍላጎቴ ነው የሚያሳፍሩኝ የምትሉት ደግሞ ብላችሁ አቤቱታ የምታቀርቡት ብላችሁ ማመልከቻ የምታስገቡት ደግሞ ምን ስትችሉ ነው? ቋንቋ ስትችሉ፣ ችግራችሁን ማስረዳት ስትችሉ ነው ማለት ነው። እና ዝግጁ መሆን አለባችሁ የምላችሁ ነገር ምንድን ነው? የዛ ሀገር የሰው ቤት የሰው ቤት ነው። የሰው ቤት የሰው ቤት ነው። በፈለጉ ሰዓት በቃ አልፈልግሽም ማለት ሊሉን ይችላሉ። ስለዚህ በዛ ሰዓት ልባችን እንዳይሰበር፣ በዛ ሰዓት በቃ የሆነ ሌላ ነገር እንዳይሰማን ሁልጊዜም ራሳችንን ምን ማድረግ አለብን? ዝግጁ ማድረግ አለብን። እንዴት ነው ራሳችንን ዝግጁ የምናደርገው? የሰው ቤት ነው። የሰው ቤት መሆኑን ማወቅ፣ መገንዘብ፣ ጭንቅላታችን ውስጥ ማስቀመጥ። እነሱ ጊዜያዊ ሰዎች ናቸው። ተናገሩን፣ አስከፉን፣ ምናሉን እነሱ ቀሪ ናቸው ነገ ማለት ነው። በፈለጉ ሰዓት በቃ ቻው፣ ይበቃሻል፣ ተሳፈሪ፣ አሳፍርሻለሁ ካሏችሁ የምትሄዱበት ነው እንጂ የእናታችሁ ቤት አይደለም። ስለዚህ ምንጊዜም ራሳችሁን ዝግጁ አድርጉ። ብራችሁን የሆነ ነገር ማስቀመጥ፣ ብራችሁን እንደዚህ ያላችሁን ነገር እርግፍግፍ ማድረግ የለባችሁ። ምክንያቱም በፈለጉ ሰዓት አንስተው ውርውር ካረጓችሁ ምንድነው የምታረጉት? እዛ ሄዳችሁ ለታክሲ እንኳን ይቸግራል ብር፣ ለታክሲ ራሱ ይቸግራችኋል። እውነቴን ነው የምላችሁ። ምክንያቱም ሰርታችሁ እንዳልሰራችሁ ነው የምትሆኑት። ኢትዮጵያ ላይ ያለውን ችግርና ያለውን ሁኔታ ደግሞ በደንብ ታውቃላችሁ፣ በደንብ ተረዳላችሁ። እኔ አልነግራችሁም እንደዚህ ነው ብዬ ማለት ነው። እና ይሄ ነገር ስላለ ራሳችሁን ምንጊዜም ዝግጁ አድርጉ ነው የምላችሁ እህቶቼ። አይዟችሁ፣ በርቱ፣ አላህ ይገዛችሁ፣ ከክፉ ነገር ሁሉ አላህ ይጠብቃችሁ። ዛሬ ቪዲዮ ላይ የሰራሁት ነገር አለ። ምንድን ነው? በጣም የሚያሳዝን ነው። እህታችን ባህር ገብታን የሞተችውና ጥንቃቄ አድርጉ። ሞት በምን ጊዜ ወደኛ እንደሚመጣ አናቅም። ሰው ሀገር ላይ ወጥቶ ተመቅረት አላህ ይጠብቀን እና እናንተም ደግሞ ጥንቃቄ አድርጉ። በተለይ ልጆች የምትይዙ እህቶቼ ወደኋላ ተመልሳችሁ ቪዲዮ ማየት ትችላላችሁ። አብዛኛውን ሰው ያው ሰዎቹ እንደገደሏት ምናምን ነገር ነው የሚወራው ማለት ነው። ግን እንደዛ አይደለም እና እኛ ተቀደራችን ማለፍ አንችልም። አላህ ከወሰነብን ቀን ማለፍ አንችልም ማለት ነው። በዚህ ቀን ነው ቀዷችሁ ከተባለን ያችን ቀዷችንን ማለፍ አንችልም እና አላህ ለቤተሰቦቻችን በሰላም ያብቃን፣ እንደናፈቀን እንደተነፋፈቀን እንዳያስቀረን ዱዓ አድርጎላችኋለሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ፣ ክበሩልኝ። ከልብ አመሰግናለሁ። ሌላ መጠየቅ የምትፈልጉት ነገር ካለ በማንኛውም ሰዓት መጠየቅ ትችላላችሁ። አብሽሩ፣ እኔም ደግሞ እሰራላችኋለሁ ማለት ነው። ታዛዥ ነኝ እና ይሄ ጥያቄ ስለመጣ በውስጥ ለሁላችሁም ስለሚጠቅም ብዬ ነው የሰራውላችሁ ማለት ነው። እና አብሽሯ ላይ ይገዛችሁ። ቤት መቀየር ትችላላችሁ። ኮንትራታችሁን ጨርሳችሁ ቤት መቀየር ትችላላችሁ።